እቺ በጣም የምታሳዝን ምስኪን ሕፃን ልጅ ማለት ነው። እንትን ምንድን ነው ስሙ? ሳውዲ አረቢያ የሆነ ገጠር ነበረች። ገጠር ትሰራለች። ሰውየው ማለት ነው በይፋ ሳንጃ አውጥቶ ጮኸች። በቃ አልቅሳ ይሄ አሰሪዋ ነው። ሳንጃ እያይሽ ነው ላይ ስንት ሺህ ሰው መኪ ቤቱንም ማለት ነው እንትን ይዞ ምንድን ነው ሳንጃ ይዞ መሊክ ሰልማን የዚህ ሀገር መንግስት ቢሆን መጣ ራሱ ከኔ እጅ አያወጣሽም ብሎ እየዛተ ምናምን እንዲህ አውጥቶ ማለት ነው ከታጋችን ዋርኒንግ እስከሚሰጠን ድረስ ማለት ነው። ከዛ በኋላ ድምፁንም አለኝ ሁሉ ነገር አለኝ ማለት ነው መረጃ። ከዛ በኋላ የሆኑ ልጆች የኛ ልጆች ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? የእግዚአብሔር ሰላም ፍቅሮ በዝዝት ትበልልኝ ባላችሁበት ቦታ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ ሳልጠየቃችሁ ስለምትደግፉ ስለምታበረታቱ በጣም እጅግ አድርጌ ነው መሰገነው። እግዚአብሔር አምላክ አክብርልኝ፣ ምስጋና የላቀ ነው። እንግዲህ መጀመሪያ ላይ ቪዲዮ አስቀምጬላችኋለሁ እንዳያችሁት ነው። በጣም ልብ ይሰብራል። በጣም እናሳዝናለን። እኛ እንለወጣለን ህይወታችን እንለወጣለን ብለን ወተን ሳውዲ አረቢያ ላይ እንደዚህ አይነት ነገር መፈጸሙ በጣም ነው የሚያስፈራው። መጨረሻችን ምን እንደሚሆን ማን ተጠያቂ እንደሚሆን እኛ ገነው ስተቱ እነሱ ገነ ስተቱ። እኛ አንድ ነገር ብናጠፋ እኮ ማይክሮ ሰከንድ እኮ አንቆይም። ወዲያውኑ ነው እስር ቤት ፖሊስ አሯሩጣው አምጥተው አስደውለው አምጥተው እስር ቤት የሚከቱን። አያችሁ። እነሱ ግን በሶሻል ሚዲያ ላይ እንኳን ሰው እያያቸው ሳንጃ አውጥተው አርድሻለሁ ካረድ በእጄ ውስጥ ማንም ፈልቆቅ ሊያወጣሽ አይችልም ብሎ እስከ ማስፈራራት ድረስ የደረሰው እዩት። እግዚአብሔር አምላክ ያሳያችሁ። አሁን በጣም አያሳዝንም? አሁን ይሄ ለማንኛውም እስኪ ቪዲዮ ሙሉ መረጃ ልቀቅላችሁ ማለት ነው። እቺ በጣም የምታሳዝን ምስኪን ሕፃን ልጅ ማለት ነው። እንትን ምንድን ነው ስሙ? ሳውዲ አረቢያ የሆነ ገጠር ነበረች። ገጠር ትሰራለች። ሰውየው ማለት ነው በይፋ ሳንጃ አውጥቶ ጮኸች። በቃ አልቅሳ ይሄ አሰሪዋ ነው። ሳንጃ እያይሽ ነው ላይ ስንት ሺህ ሰው መኪ ቤቱንም ማለት ነው እንትን ይዞ ምንድን ነው ሳንጃ ይዞ መሊክ ሰልማን የዚህ ሀገር መንግስት ቢሆን መጣ ራሱ ከኔ እጅ አያወጣሽም ብሎ እየዛተ ምናምን እንዲህ አውጥቶ ማለት ነው ከታጋችን ዋርኒንግ እስከሚሰጠን ድረስ ማለት ነው። ከዛ በኋላ ድምፁንም አለኝ ሁሉ ነገር አለኝ ማለት ነው መረጃ። ከዛ በኋላ የሆኑ ልጆች የኛ ልጆች ሁለት ልጆች ኢትዮጵያዊ እንትን መኪና ላኩላት ማለት ነው ምሽዋር ማለት ነው እንከፍላለን ብለን 5000 ነው የሚፈልገው ሰውየው ሲሉን እሺ ያልናቸው። እሺ ብለን ልከን እያየን ማለት ነው ልጅቷ ይሄው እሱንም ማለት ነው ቪዲዮ እያደረኩ ነበር። የመኪናውን ታርጋ አለኝ ቆይ ልክልሻለሁ በውስጥ ሪከርድ እያደረግን ልጅቷ ታርጋ እስኪ ታርጋውን አሳይን ብለን ታርጋውን ወሰን ምንን። ከዛ በኋላ መኪና ውስጥ ገብታ ወሰዳት። ወስዷት 5000 ድርሃሙን አሁን አስገቡልኝ አለ። አበሻ ነው አረም ነው እንጂ መኪና ታርጋውን አለን። ከዛ እንትን 5000 ሪያሉን ሰጠነው ማለት ነው። ተላከለት አካውንቱም አለ በአካውንት 5000 ድርሃሙን ሪያሉን ከከፈል በኋላ ልጅቷን አፍኖ አሁንም ሌላ ቦታ እዛው ማለት ነው። አዋ የእኛን ልጆች በእናታችሁ ልጅቷን አምጧል ናቸው። ሰውየው የምፈልገው ነገር አለ። ማታ እናንተ ኃላፊነት እንወስዳለን ብላችኋል። እንደ ብር ያስከፈላችሁ የተበደርነው እኛ ነን ብሩ ማለት ነው። አስቸኳይ ስለሆነ እኛ ነን ተበድረን። እኔ ማኪ ዋኖፊ የምትባላለች አብረን ነው የተበደርነው። ብሩን ሚዲያ ላይ ተበድረን ሰጠን። አሁንም ሌላ ነገር እሺ የሚፈልገው ምንድን ነው? አምጡ። አይ ብሎ ሰውየው ብሎ ካልገኛል ምን ብሎኛል ምናምን ነው። በጣም ያሳዝናል። እና ሳውዲ ያሉ የሚረዱን ሰዎች ብታመጪልን እና በአስቸኳይ ታርጋው ስላለ ለፖሊስ በመጀመሪያ ደረጃ እንደዚህ አይነት ነገር ፖሊስ መጠራት ነው እንጂ የነበረበት ከየመኒው ማን ነው ከሹፌሩ ጋር ተደራድራችሁ 5000 ድርሃም ሚዲያ ላይ ስታስገቡ 5000 ድርሃም በዚህ ፍጥነት ማስገባት የቻለ ነገ 50,000 ድርሃምን ብጠይቅ ያስገባል ብሎ ይህንን ነው የሚያመጣው። እንዴት እናንተ ህግ አካል ፖሊስ ጋር መደወል እና ፖሊስ ሰውየው ቤት እንዲሄድ ማድረግ እንጂ እኮ ሌባ እኮ ማበረታታት ነው እኮ። ሰውየውን ነገም 50,000 ድርሃም ብጠይቅ በአንድ ይሰጡኛል።
ብሎ ነው እኮ ልጅቷን ያገታት። 5000 ድርሃም በአንዴ ስታስገቡለት አሀ እነዚህማ አላቸው ሚዲያ ላይ ይለምናሉ ይሰጡናል ይላል እንዴ። አሁን ነገ 10,000 ድርሃምን ሪያልን ቢሰጠው ደግሞ ሌላ ይጠይቃል። አይለቅም፣ ወርቅ ይዞ አይለቅም እንዴ። የወርቅ እንቁላል የምትጥል ዶሮ ትታረዳለች እንዴ? አትታረድም። ኔቨር ሚዲያ ላይ ያላችሁ ዞር በሉ ምናምን ብሎናል። ፎቶቸው አለ እና ፎቶቸው ካለ የእነሱንም ፎቶ መስጠት ነው። እንለጥፈዋ ፎቶቸውን ሳውዲ እነሱም እንዲያዙ እንዴ። ከሌባ ጋር ስምምነት ድርድር የለም። አይገርምክም? ከአረቡ ጋር ተነጋግረው ከሚዲያ ላይ ነው ብሩ ማንም ያዋጣል የጠየቅነውን ያህል ይሰጡናል ብለው እነሱ ናቸው አረቡን ራሱ ልጅቷን እንዳትለቅ ያሉት። ተመካክረው ቢዝነስ ሊሰሩብን ህዝቡ ላይ ሌባ ሁላ 5,000 ድርሃም በአንዴ ሲገባላቸው ኧረ አሉ ጣማቸው። 5,000 ሪያል በአንዴ የሰጠ ህዝብ 50,000 ሪያል ቢሰጥ ደግሞ በሰዓታት ይሰጣል ብለው ደፋሮች። ህዝቡን ሞኝ ያደረጉት እንዴ! መጀመሪያውኑ ፖሊስ መጥራት፣ ፖሊስ ጋር መደወል እንጂ ከእንደዚህ አይነት ሰዎች ጋር መደራደር ይሄ ለእነሱ ቢዝነሳቸው ነው። ተይዞ 5,000 ይመልስ። መጀመሪያ ነበር እንጂ አለመስጠት። አሁን ብርማ አንድ ልጅቷን ይለቃታል እንጂ አሁን ፖሊስ ሲባል ልጅቷን ይለቃታል እንጂ ብሩን እንኳን አይመልስም። ማሬ ብር የወጣ ብር ሲመለስ አይተሽ ታውቂያለሽ? ግን በጣም ነው የሚያናድደው የምር። ፎቶቸው ይለጠፍ፣ ሼር አድርጉላቸው። ቲክቶክ ካላቸው ፎቶቸው ሲለጠፍ አያችሁ። በጣም እኮ ነው የሚያሳዝነው። በጣም እኮ ነው ልብ የሚሰብረው። ጉድ እኮ ነው የሚባለው። ህይወቷን ለማዳን ገና ሰው ሲላክ 5,000 ለታክሲ ብቻ 5,000 ድርሃም ካልከፈላችሁ፣ አሁን ይሄ ስህተቱ ማንጋ ነው? ዋነኛው እኛ ጋ ነው ያለው ማለት ነው። እች ልጅ መረጃው ካለ ሰይፍ አውጥቶ ሲያሳያት ሲያስፈራራት ካለ መረጃው ካለ ለምንድን ነው ቀጥታ ወደ ፖሊስ ደውላችሁ መረጃ ያልሰጣችሁት ማለት ነው? ሰው ነው የሚቀድመው? ፖሊስ ነው የሚቀድመው? ሁለተኛ ነገር ደግሞ ብር አሰባስባችሁ 5,000 ድርሃም ምንድን ነው ሪያል ሙሉ ብር ከመታሰባስቡ የሌባ ተባባሪ እኮ እየሆናችሁ ነው አሁን ይሄ ማለት ነው። አያችሁ እንደተባለው ልጅቷ ለማውጣት ብላችሁ አዎ ትብብርነታችሁ ተገቢ ነው። ቢሆንም ግን ይሄ ትብብር ሳይሆን ሌባ መታበር ብዬ ነው የማምነው። ምክንያቱም በእንደዚህ አይነት ነገር ላይ ሰው መግባት የለበትም። በቃ ለሰው አሳልፋችሁ ለመንግስት አሳልፋችሁ መስጠት ነው። አሁን እቺ ልጅ እኮ የሆነ ነገር ቢፈጠርና መንገድ ላይ የሆነ ነገር ሰው ቢገላት እኮ እናንተ ታክሲ ውስጥ ያለ ሰው ነው ከቤቱ ሰርቆ ያወጣት ልጅ ለማምለጥ አስመልጣለሁ ብሎ ያወጣት ሰው ነው ተጠያቂ የሚሆነው። አያችሁ መጀመሪያ ማገናዘብ አለባችሁ። የሆነ ነገር ከማድረጋችሁ በፊት ለሌባ ተባባሪ አትሆኑ። ብር ለማውጣት ከፈለጋችሁ በህጋዊ መንገድ መንግስት በሚያውቀው መንገድ መሆን አለበት እንጂ የሌባ ተባባሪ ከሆናችሁ ምኑ ከጥቅሙ ጉዳቱ ነው የሚያበዝ ነው። በተለይ በሳውዲ አረቢያ እንደዚህ ሆናችሁ ማለት ማስተዋል አለብን። እስከ መቼ ነው የምንሸወድ? እስከ መቼ ነው የምንበላው? እና አንዳንድ ጊዜ አክቲቭነታችን እንዳለ ሆኖ ግን አንዳንድ ጊዜ በችኩልነት የምናደርገው ነገር ወደ ሌላ ቦታ እንዳይወስደን በጣም ነው የምፈራው። በተለይ ሳውዲ አረቢያ ላይ ያለን ማለት ነው። እና ወገኖቼ ማድረጋችሁ ጥሩ እንደሆነ ሁሉ ግን ማስተዋል አለብን ባይነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። እስከ መጨረሻው ስላዳመጣችሁ በጣም እጅግ አድርገን መሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ እላችኋለሁ። ያላችሁን ሀሳባችሁ ደግሞ በኮመንት አሳውቁኝ። እግዚአብሔር አምላክ ለቅድስት ሀገራችን ለእኛም ሰላሙን ፍቅሩን ያብዛልን። እስከ መጨረሻ ስላዳመጣችሁ በጣም እጅግ አድርገን መሰግነው። ሰላማችን ያብዛልኝ።